ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ይህ የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ሰዓቱን ጠብቆ ወደ እናንተ መጥቷል። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። እንደተለመደው እንግዲህ ማሳሰቢያዬን ወደ ኋላ ማለት አልፈልግም። ምክንያቱም ይህንን ፕሮግራም ከተመለከታችሁ በኋላ በጣም ብዙ ሰዎች ናችሁ የደወላችሁ ያላችሁት። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ ማለት እወዳለሁ። ነገር ግን ያው የሁላችሁንም ስልክ መመለስ ስለማልችል እባካችሁ አጭር የጽሁፍ መልእክት ላኩልኝ በማለት እንደገና ማሳሰብ ፈልጋለሁ። በተረፈ እንግዲህ ዛሬ ለየት ባለ ሁኔታ ማለት ነው እንግዲህ ከቤተክርስቲያን መሪዎች ትላልቅ ቤተክርስቲያኖች አሉ በኢትዮጵያ ውስጥ። ከነዛ ውስጥ እንግዲህ አንዱን በፕሬዝዳንትነት ምክትል ፕሬዝዳንትነት ከሚያገለግሉት ፓስተር ለወየው ስንሻውን እዚህ ጋብዤላችኋለሁ። ፓስተር ለወየውን በተመለከተ ከዚህ በፊት ባቀረብኳቸው ፕሮግራሞች ወይም እንግዶች በጣም በርካታ ጊዜ ሲጠቀሱ ሰምታችኋል። እኛን የረዱን እሳቸው ናቸው፣ እዚህ እንድንደርስ ያደረጉን እሳቸው ናቸው፣ እንደዚህ አድርገው መስክረውልን ብለው ብዙ ስለሳቸው ቀድሞ ነግረውናል። ዛሬ ደግሞ እስቲ ከእሳቸው አንደበት ደግሞ ምስክርነታቸውን እንስማ ማለት ጠርተናቸው ጥሪያችንን አክብረው በስቱዲዮችን ተገኝተዋል። እንኳን ደህና መጡ ፓስተር ለወዩ። አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ ያው የቤተ እምነት ፕሬዝዳንት ስለሆኑ ነው አንቱም ነው እንጂ በእድሜ ቢሆን እኔ ሳልበልጥ አልቀርም። አንተ ይሻለኛል፣ በአንተ ነው ይሻለኝ። እሺ ችግር የለውም። እንግዲህ ፓስተር ለወዩ በጣም አመሰግናለሁ እውነት ጥሪያችንን አክብረህ ስለመጣ። እንግዲህ ያው ከአንተ በፊት የነበሩ ሰዎች ብዙ ነገር ተናግረዋል፣ ያሳለፋችሁትን መከራ ምናምን ተናግረዋል። ግን እንደው ወደዛ ከመሄዳችን በፊት አሁን ያለህበትን ለተመልካቾችም ሰላም ብትላቸው በዛ ብንጀምር። ያው ስሜ እንደተጠቀሰው ለወየው ስንሻው ነው የምባለው። በተለያየ ጊዜና ቦታዎች ሁሉ በቤተክርስቲያን ውስጥ በሙሉ ጊዜ በመስጠት ሳገለግል ነው የቆየሁት። አሁን በዚህ ወቅት ላይ የምገኘው በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ በምክትል ፕሬዝዳንትነት እያገለገልኩ ነው የምገኘው። በጣም ነው የማመሰግነው። እንግዲህ የኋላ ታሪካችን እንድንጀምር ነው። አሁን ይሄው ምስክር ስለሆነ ብዙ ጊዜ አሁን ትላልቅ ቦታ ላይ ያሉ ሰዎች ሁሉ ጊዜ የምናገረው ነገር አለ። የደረሱበት ነው እንጂ ሰው የሚያየው ከየት መጡ እንዴት መጡ የሚለውን ነገር ሰው አያውቀውም። እና አንዱ የህያው ምስክር ዓላማ ምንድን ነው? ዛሬ እዛ ውስጥ ያሉ ሰዎች አሉ፣ ያላለፉ ሰዎች አሉ እና እናንተ ያላለፋችሁትን ያለፉ ሰዎች አሉ፣ እናንተም ታልፋላችሁ ብሎ ተስፋ መስጠት ነው። ስለዚህ ከቤተሰቦች ካስተዳደግ ከሰፈር ጀምሮ እስካሁን እስካለበት ተርክልን። እኔ እንግዲህ ጥያቄ ሲኖረኝ ብቻ ነው የምመጣው። እሺ አመሰግናለሁ ስለተሰጠኝ እድል። እንግዲህ ሁሉንም ነገር ለጌታ ክብር ይሁን ብዬ ነው መጀመር የምፈልገው። ጌታ ኢየሱስ ክርስቶስን የተቀበልኩት የግል አዳኝ አድርጌ የተቀበልኩት በ80ዎቹ መጀመሪያ 70ዎቹ መጨረሻ አካባቢ ባሉት ዓመታት ውስጥ ነው ስለ ጌታ ኢየሱስ ክርስቶስ የሰማሁት እና ጌታን የተቀበልኩት። ጌታን የተቀበልኩበት እንደ ምክንያት ሆኖ የነበረው በልጅነቴ ገና እንደው 20ዎች በቅጥ በደንብ ባልደረሰበት እድሜ ወቅት ላይ በከፍተኛ ሁኔታ የጤና እክል ገጠመኝ። ተማሪ ያለው ገና ሃይስኩል አካባቢ ነው የነበርኩት። ሃይስኩል ላይ ያለው የጤና እክል ወይም ችግር ገጠመኝ ማለት ነው። እንደው ቀጥታ ወደ ሃይስኩል ከመሄዳችን በፊት ለአባት ለእናት ለቤተሰቦች ስለ ልጅነት ስለ ሰፈር እንደው ከዛ ብንጀምርና ከዛ እዚህ ጋር እንመጣለን። እሺ እንግዲህ ያው የተወልጄ ያደግኩት ደብረ ማርቆስ አካባቢ ነው። ያው እናትና አባቴ ያው አባቴ ስንሻው ይሁኔ ይባላል፣ እናቴ ትበርሽ ጀንበሩ ነው የምትባለው። እንግዲህ ለአባቴና ለእናቴ የመጨረሻ ልጅ ነኝ። አባቴ የ2 ዓመት ልጅ እያለሁ ነው የሞተው። ስለዚህ ስለ አባቴ በጣም ዘርዘር ያለ ነገር ብዙ አላውቅም። እናቴና ታላላቅ ወንድሞቼ ናቸው ስር ሆኜ ነው ያደግኩት ማለት በፍጹም ትዝ አይለኝም። የ2 ዓመት ልጅ ነኝ፣ ግን ያው የሆነ ቀረቤታ እንደነበረኝ ይነግሩኛል። እና አባታችን ያን ጊዜ ነው የሞቱት። እናታችን ከዛ በኋላ ምንም ሌላ ባለም አላገባች። 5 ነው የነበርነው። እኛን እያሳደገች በዛው እሷም ያው አርጅታ አሁን በህይወት የለችም ማለት ነው። የተወለድኩት እና ያደግኩት በዛ አካባቢ ነው። ቤት ውስጥ አስተዳደግ አሁን እንዴት ነበር? አሁን ለአባት ስታድጉ ቤት ውስጥ የነበረው ነገር ምን ይመስላል? በወቅቱ እውነቱን ለመናገር ያው የገጠር አካባቢ ሀብት ስለነበረ ያንን ከዛ ተጠቃሚዎች ነበሩ በወቅቱ በነበረው ጊዜ ይመስለኛል። እንደው በጣም ዘርዘር ያለ ግንዛቤው ባይኖርም ከዛ በኋላ ግን ያው ከተማው አካባቢ ስለነበር
ወንድሞቼ ታላላቅ ወንድሞቼ አሉ። 3 ወንድሞች አሉኝ፣ አንድ እህት ነው ያለኝ እና 3ቱም ወንድሞቼ በተቻላቸው መጠን ራሳቸውንም የቻሉ ስለነበሩ እኔንም ለማሳደግ እናታችንንም ለመርዳት ብዙ ችግር አልነበረም። ስለዚህ በጥሩ መንገድ በጥሩ ሁኔታ ነው ያሳደጉኝም። ለዚህ እንድደርስም ትልቅ አስተዋጽኦ አላቸው። ብዙ ጊዜ አባት ቤት ውስጥ ሲታጣቁ በጣም ብዙ ችግር ይመጣል። በትክክል በእርግጥ እንግዲህ ምናልባት የአባትን ትክክለኛውን በጣም ጥቅምና ሁኔታ አይቼ ስላላደግኩ ክፍተቱ ብዙ እውነቱን ለመናገር አይታየኝም ያኔ። ለምን የወንድሞችም ያስተዳደግ መንገድ ልክ በአባት ልክ የነበረ ነው። በፍጹም ክፍተት አልነበረውም። አባት ላስብ የሚችልበት መንገድ አለ። ካደግኩም በኋላ አባት እንዳስብ የሚያደርግ አስተዳደግ አልነበረኝም። ከልጆቻቸው በተሻለ አይነት መንገድ ነው ያደግኩት። የመጨረሻም ስለሆነ በጣም በስስት ነው ያ እንደዛ ነበር። እናቴም ደግሞ በጣም ጥሩ ሰው ነበረች። ስለዚህ የእሷም እንክብካቤ በጣም ጥሩ ነበር። ኢቭን እኔ ጌታን ተቀብዬ ከቤት እስከወጣሁበት ድረስ ከእሷ ጋር ነው የኖርኩት፣ ከእናቴ ጋር ነው የኖርኩት ማለት ነው። ቤት ውስጥ ስም የነበራችሁ መንፈሳዊ ህይወት ምንድን ነበር? ምን ይመስል ነበር? መጽሐፍ ቅዱስ ጋር የነበረ ግንኙነት ከእምነታችን አንጻር ከታየ ያው ቤተሰቤ ሙሉ በሙሉ የኦርቶዶክስ ቤተክርስቲያን ውስጥ ነው ያሉት የሚኖሩትም። ነገር ግን በወቅቱ ምንም አይነት መንፈሳዊ ግንዛቤ እንዲኖረኝ ሆኜ አላደኩም። እውነቱን ለመናገር ምንም አይነት ግንዛቤውም አልነበረኝም። እኔ ኢቭን ራሱ ስለ ኢየሱስ ክርስቶስ በጣም ዘርዘር ያለ እውቀትና ግንዛቤ ብዙ አልነበረኝም። እንዲሁ እሰማለሁ ስሙን፣ ግን በፍጹም አላውቅም ነበር። ቤተክርስቲያን ትሄድ ነበር? አልሄድም ነበር። እነሱ ይሄዳሉ። እኔ በነበርኩበት እድሜ ቤተክርስቲያን ልጆች የሚሄዱበት ጊዜ አልነበረም ይመስለኛል። እና አላርለ መቁረብ ጾሞች ሲሆኑ የቁርባን ጊዜ ካልሆነ በቀር እሱ ነው ትዝ የሚለኝ። አንዳንዴ የሄድኩባቸው ልጅ እያለሁ ገና ከ10 እና ከዛ እንደዛ እድሜ ባለሁበት ወቅት ላይ። ከዛ ውጭ ግን በፍጹም እንዲህ አይነት ኤክስፖዠር አልነበረኝም። ተማሪ በነበርክበት ጊዜ ባህሪ ምን ነበር? ትምህርት ቤት የነበረ እንግዲህ ያው ሰው ስለራሱ ሲያወራ ጥሩ ነገር ብቻ ስለሚታይ ነው የሚያወራው። ተማሪ በነበርኩበት ጊዜ አንደኛ ቤተሰባችን ሲበዛ ወንድሞቼ ታላላቆች፣ በተለይ ደግሞ የመጀመሪያው ታላቅ ወንድማችን የስርዓት የመርህ ሰው ስለነበረ እንደዚህ ወጥቶ ሻይ መጠጣት፣ መንገድ ለመንገድ መታየት፣ የሆኑ ቦታዎች ላይ መገኘት፣ በየመንገዱ በጣም መጫወት ምናምን አይፈቀድም ነበር። በዛ መንገድ አላደኩም። ስለዚህ ትምህርት ቤት የሆነ ቤት፣ ከዛ የነሱ ስራ አለ፣ ሱቅ አለ፣ እዛ ሱቅ ሄዳለሁ፣ ትምህርት ቤት እመጣለሁ፣ ሄዳለሁ። ላይፌ በዛ በላይ ብቻ የተቃኘን ነበር። ልጅ ሞኝ ቁጥጥሩ ጠንካራ ነበር። ከዛ እንግዲህ ወደ ጌታ ከመምጣት በፊት ምንድነው አሁን ቅድም የጀመርክልን ቀጥታ? እንግዲህ ጌታ ኢየሱስ ክርስቶስን ቅድም እንዳልኩ ስለሱ ምንም የማውቀው ነገር አልነበረኝም እና ባልታሰበ መንገድ በጣም መጥፎ በሆነ መንገድ ታመምኩ ማለት ነው። እና ስታመም በወቅቱ እዚህ ከአንዳንድ ባዕድ ከሆኑ ነገሮች ጋር የተፈጠረ ክስተት ነው የነበረው። ምንድነው? ለምሳሌ በልጅነቴ እኔ ምን እንደምወድ ልንገርህ። ጠንቋይ መሆን በጣም እፈልግ ነበር ልጅም እያለሁ። የት አይተህ? አውቃለሁ፣ አካባቢው ላይ እንደዚህ ይሰማለሁ፣ ትንሽ ወሬ ይሰማለሁ። ምን ትሰማ ነበር? ለምሳሌ ስለ ድግምት እሰማለሁ፣ ስለ መተት እሰማለሁ። ሰዎች በሰዎች ላይ የሚያሳድሩትን ይሄ በድግምት የሚያደርጉትን ነገሮች እሰማ ስለነበር እንደዛ አይነት ላይፍ ቢኖረኝ በጣም እመኝ ነበር። ምን ሲያውን እንደው ግልጽ ለመሆን ምን ያደርጉ ነበር ጠንቋዮች እዛ አካባቢ? እንግዲህ ጠንቋይ ማለት እንደዚህ የሚያጓጓ አንተ ምን አድርገው ቢሆን ምንድነው ድግምት? አሁን ዝም ብሎ አይደል ተራ ነገር ሰዎችን በቀላሉ ማሳበድ እና መላክ፣ ሰዎች ጨርቃቸውን ጥለው ሲሄዱ በሱ የመደሰት እንደዚህ አይነት ነገሮች ነው ሰማንም ነበር እፈልገውም ነበር። ስለዚህ ሰዎችንም አግኝቼ ነበር ማለት ጠላቶችን ለመበቀል ማለት ነው። ዝም ብሎ እንግዲህ እኔ ያኔ በዚያ እድሜ አሁን ጠላት አይኖረኝም እንደምታውቀው። ግን ከዛ ደግሞ ምን ይባላል ያው ከነሱ መድኃኒት ይወሰዳል፣ በጣም በርካታ ነገር ይወሰዳል። ያው እንደምታውቀው እንደምትሰማው ማለት ነው። የሚወሰደው ምንድነው? ለምሳሌ ለሀብት ሰዎች ይወስዳሉ፣ ይሄ መስተፋቀር የሚባል ይወስዳሉ። ስለዚህ ገንዘብም ሜክ ለማድረግ የሚመች አይነት መንገድ እንደሆነ እረዳ ነበር። ሄደ ግን አይታችሁ አታውቅም?
አገኘው ሰው ሂጄ አውቃለሁ። ጠንቋይ ቤት በጣም ሂጄ አውቃለሁ። በጣም ብዙ ቦታ በልጅነቴ ሂጄ አውቃለሁ። ያው አካባቢው ላይ በተለይ የጠንቋይ አምልኮ በከፍተኛ ሁኔታ ከፍ ያለ ድርሻ አለው እና ማህበረሰቡም ይሄዳል። ያኛውም ደግሞ ለጥበቃ ብሎ መጠበቂያ ብሎ ይሄዳል። ስለዚህ እኔም ቤተሰቦቼ በሚሄዱበት ሁሉ እየሄድኩ አይ ነበረ። አንዱ ለማጥቃት ሲሄድ አንደኛው ለመከላከል ራሱን ለመጠበቅ ከዛ ደግሞ ከመከላከል ወደ ማጥቃት ራሱን የሚያስተላልፍባቸው መንገዶች አሉ። እንዲህ አይነት ባህል ውስጥ ያለበት የመጀመሪያው ቀን የሄድኩባቸው አንዳንዱን ከንትን ነው የጀመርኩት ይመስለኛል። ይሄ በስኒ ከሚያዩ ሰዎች ነው የጀመርኩት። ገና ያኔ ስኒ ቡና ይጠጣና ሰው እሱን ገልበጥ አድርጎ ከዛ ኮከብ ይሄን ይመስላል የሚል የወደፊት ትንበያ አይነት ነገር አይቻለሁ። እሱን በደንብ ከታተል ነበር እየሄድኩ እንደዚህ ጥንቆላ የሚሰሩ ሰዎቹ ጋር ማለት ነው። ከዛ በኋላ ግን ሰፋ ወዳለ ወደ ጥንቆላው ዓለም ውስጥ ወዳሉ ሰዎች በጣም በብዙ መቶ የሚቆጠር ሰው የሚያድርበት የሚውልበት እየዘፈነ ዛር በሰዎቹ ላይ ሲወርድ ከዛ ውስጥ መልእክት ለመቀበል ሰው ሲሄድ አብሬ ሂጄ አይ ነበረ፣ በደንብ አይ ነበረ። ስለዚህ እሱን አካባቢ እኔ አሁን ያኔ የእግዚአብሔር ሐሳብ ማለት ከእግዚአብሔር ጋር ተቃራኒ መሆኑን የማያስፈልግ መሆኑን አላውቅም። ራሱ እግዚአብሔር ነው የሚመስለኝ ለእኔ በወቅቱ። ስለዚህ እዛ ቦታ ላይ ተገንቶ መባረክን፣ ሀብት ማግኘትን፣ ነገ የተሻለ ኑሮ መኖርን፣ ጤንነት መቀበልን ማግኘትን በርካታ እነዚህ መልካም የሚባሉ ነገሮች ሁሉ እዛ እንዳሉ አድርጌ አስብ ነበር በልጅነቴ። ስለዚህ እዛ አድር ነበር። አንተ ግን እንደው ጠንቋይ ዝም ብሎ ተቀብሎኛል። አድሬ ውዬ ነው የምመጣው እዛ እና ምንም መልእክት ያመጣል የተለየ እስካሁን አንዴው ለየት ያለ መልእክት በፍጹም አልሰማሁም። ዝም ብሎ ጠቅለል ባለ ስለ ቤተሰባችን ይናገር ነበር። አብሮኝም ከቤተሰብ ሰው ይሄዳል፣ ትልቅ ሰው ይሄዳል አብሮ። እኔ አጃቢ ነኝ። መልእክት ተቀባዮቹ ቤተሰቡ ነው፣ እኔ አይደለሁም። ቤተሰቡ ነው የሚቀበለው። ግን ያው ቤተሰቡን እዛ አካባቢ እንትና ሊያጠቃ ነው፣ እዚህ ጋር ደግሞ እንዲህ ሊያደርግ ነው እንትና ብቻ ስትወጣ በቃ ሰው ጠል ሆነህ እንደምትወጣ ኋላ ወደ ጌታ ከመጣው በኋላ ማየው ሰው ጠል፣ ሰው የምትጠራጠር፣ ሰው የምትፈራ በቃ ለአረል የምትበላ የምትጠጣውን ሁሉ ጥላህን ሁሉ የምትጠራጠር አይነት አድርጎ ነው የሚፈጥርህ። እንደዛ አድርጎ ነው የሚሰራው። እንደዛ ነው የነበረው። ደህና የሆንከውን ሰው እንግዲህ እንደዚህ አድርጎብሃል። እንደዚህ በትክክል ጎረቤት ላይ ያለ እንዲህ አይነት ነው ይባላል። ዘሆል ጎረቤቱን አንዴ በአንድ ቅርጫት ውስጥ አስቀምጥ ጠላቶች ይሆናሉ። ያንን የጠላትነት ገጽታ ሲመለከቱ እነሱም አርፈው አይቀመጡም፣ ይሄዳሉ። አሁንም ይሆናል። ስለዚህ በየሰፈር አንዱ አንዱን እየፈራ እየጠላ እንዲኖር ነው ያደርግ የነበረው። እሱ እንደው ጠንቋይ ቤት ሄደ ብዙ ጊዜ ማወቅም ስላለብን ማለት ነው። እንደው የማይረሳ የምትለው የሆነ ሰው ላይ የሚሆነ ነገር እንዲህ ሰው አጋጥሞኝ እስከዛሬም እንደው ስታስበው የሚያሳዝንህም ሊሆን ይችላል ያየኸው ነገር አለ? እንግዲህ እንደው ጎላ አድርጌ ለመናገር ሊያስቸግረኝ ይችል ካልሆነ በቀር በጣም በርካታ ነገር አይቻለሁ ብያለሁ። እንዳልኩ ዓርብ ቀን ነው የሚሄድ የነበረው እና ቀኑ ዓርብ ነው። ዓርብ ቀን ነው። ከዛ ውጭ አይሄድም። ቀን አለው፣ ስፔሲፊክ ቀን አለው። ዓርብ ይሄዳል። ገደል ውስጥ ነው ቤቱ። እስካሁን በልጅነት አእምሮ ውስጥ አለ እና ገደል ውስጥ ነው መኖሪያ ቤቱ የሰውየው። እዛ ውስጥ ይገባና ኢቭን የሚገርም ነገር እዛ ቦታ ላይ ባሏ ክፉ እንደሆነ በራሷ ላይ ድግምትን አስማትን እንደሚሰራባት ሚስትም እንደዛ እንደሆነች ተነጋግረው ከወጡ በኋላ የሚፋቱ በጣም በርካቶች ናቸው። አብረሽ እንዳትኖሪ ይገልሻል ይላል። እሷንም ትገልሃለች፣ ልታበላህ ነው ወይም አብልታለች ይባላል። ከዛን ጊዜ ጀምሮ ቤቱ መልክ ያጣ ይሆን ነበረ ማለት ነው። ተመልሰው መጥተው ይናገራሉ። አንዳንዶቹን እንዲያውም ያዩት ትዝ የሚለኝ አሁን ስትጠይቀኝ ከባላቸው ተፋተው እዛ ከዳሚ ሆነው የነበሩ ሴቶች አውቃለሁ። እንደ ሚስት ይሆናሉ ለሰውየው። ቀምቶ ይወስዳል ማለት ነው። ትከድማለች። ከዛ ትፋታለች። ባሏ ጠላቷ ነው፣ ጠባቂዋ እዚህ ነው ያለው። ስለዚህ ትመጣለች፣ ትዘፍናለች፣ ቡና ታፈላለች ምናምን። እንደዚህ ማየው የነበረው እሱ ነው። ከዛ በኋላ እዛው ሚስት ሆና ተደርባ የምትኖርበት እድል ነበረ። ቤቱ ፈርሶ እዚህ ደግሞ ሌላ ለሱ አሁን ያ ኖርማል ቤት አድርጋ ተወስደዋለች ማለት ነው። ብዙ ጊዜ ሴቶችን ወደ ራሱ ይስባል፣ ወንዱን ደግሞ ቢሄድ ደግሞ ይለየዋል። እና ለምሳሌ እንዴት እንደሚያደርግ ልንገርህ። ወንዱ መጥቶ ቢናገር ሚስት በጣም ይሄን ክፉ ነገር አድርጋባለች ብሎ ከነገረው በኋላ ይሄድና ሚስቱን አምጣት እዚህ ይለዋል። በሚቀጥለው ሳምንት አምጣት
እና ያመጣታል። ነይ እንደዚህ ተብለናል እንሂድ። እምቢ ማለት ደግሞ አችልም። እሷ ላይም ጉዳት ያደርሳል። መንፈሱ ተጠርተው እምቢ ማለት አይቻልም፣ ጉዳት ያደርስባቸዋል። ስለዚህ ተመልሳ እዟት ይመጣል። ከመጣ በኋላ እዛው ላይ በደንብ የሚለያዩበትን መንገድ አሁን እንደሚወራው በዘመንኛ ቋንቋ ፕላትፎርም የሚባለውን ሰርቶ ይጨርሳል አይደል? አንቺ በቃ አንድ 7 ቀን እዚህ ምናምን ትጠመቂያለሽ፣ ውሃ ረጭሻለሁ ምናምን ሰምቲንግ እንደዚህ ይላታል። እዛው ትቀራለች፣ ገቢ ሆነች ማለት ነው። በቃ ያኛው መጥቶ ይጠይቅም ማለት ነው። እንደዛ ማለት እኮ በራሱ ላይ በቃ ጠላት በጣም ፈረደ ማለት ነው። ክፉ እኮ እግዚአብሔር ይገዝ። ክፉ እንዲህ በዚህ ስርዓት ውስጥ ብዙ ሰዎች ስኪል አሁንም አሉ። በጣም ብዙ አሉ። የሚገርም ነገር አሁንም በጣም ብዙ አሉ። እስቲ እንደው ከዛ በኋላ አንተ ላይ ተደገመብህ ወይስ ምንድን ነው? እኔ ከዛ በኋላ እንዳልኩህ እንደው አንዱን ብነግርህ እኔም በቃ በእንዲህ አይነት ብሆን ብዬ አንድ 16 17 ዓመት አካባቢ እንደ 15 14 እንደዛ ምን ይመስለኛል አሁን ስገምተው አገኘሁ። አንድ እንደዚህ ደግሞ የሚደግም ይሄ ጠንቋይ አይደለም ደጋሚ ነው። ኮከብ ይለያያል። ይሄ ጠንቋዩ የሚባለው ዛር በላዩ ላይ የሚወርድበት መንፈስ ወርዶበት በየሳምንቱ በሆነ ጊዜ የሚሆን የሆነ ጨለማ ቤት ውስጥ ተቀምጦ የሚበይን አይነት እንደዚህ አይነት ክፉ መንፈስ የሚያርፍባቸው። ደጋሚው ግን ቤት ነው፣ ኖርማል ህዝብ ነው፣ መጽሐፍቶች አሉት። እነሱ መጽሐፍቶች ይዞ የሰውየውን ስም ምናምን አያቱን ቅድመ አያቱን ምናምን እነዛን ይይዝና በሱ ዙሪያ ላይ ነው ድግምቱን የሚሰራው ማለት ነው። ለምሳሌ አሁን መስተፋቅር ስጠን ምናምን ይላሉ። ኦኬ። ስለዚህ እሱን ጠንቋይ አይሰራም፣ እሱን ብዙ አይሰራውም። ያው የሚያጠጡት ነገር ሊኖር እንደሚችል እገምታለሁ ከምሰማው። ይሄኛው ግን ቁጭ ብሎ ይደግማል። የሚደገሙ ቀኑ እንትኖች አሉት፣ ያንን የጽሁፎች አሏቸው። ያንን ይሄ በክርስትና ስም ምናምን የሚባለው በዛ ስሞችን ይወስዳል። የእናትንም የአባትና እንደዛ ይወስዳሉ። እና በዚህ አጋጣሚ ይህንን ሰው ያገኘው ትምህርት ቤት ነው እየተማርን እያለ እሱም ይማራል። እሱ በዛ ትምህርት በጣም ረጅም ጊዜ ቆየ ነው። እና እሱ ይሄ ሰው አጋንንት ጋር ያወራል፣ ይገናኛል። እንዴት ነው የሚገናኘው? የሚገርም ነገር ይህንን እኔም አይቻለሁ። እንደዛ ሲያናገር ወንዝ አካባቢ ሄዶ ነው የሚያወራቸው። ወንዝ አካባቢ ሄድና ያናግራቸዋል፣ ይጠራዋል። ሲጠራው እሱ ያየዋል ወይ ደግሞ እኔ አላየውም፣ ግን የሆነ ድምፅ ምናምን ግን ትሰማለህ። ከዛ ማን ነው የሚያየው? ከ5 ዓመት በታች የሆነ ልጅ ስኒ ይሰጠውና በስኒው ውስጥ ያየዋል። ልጁን ነው የሚያነጋግረው ሰውየው። ይሄ ደጋሚው ይጠይቃል፣ ያ መንፈሱ ደግሞ ለህፃኑ ይናገራል። ለዚህ ህፃኑ ይናገራል ማለት ነው። እሱም ከዚህ በፊት አንድ ሰው መጥቶ ነግሮኝ ነበርና የሰው ልጅ ሰርቀው ይወስዱና ወይም ደግሞ በድብቅ ህፃኑን ነው የሚያናግረውና ያ ሰው ህፃኑን ደግሞ ከዛ በኋላ ጤነኛ አይሆንም። ብዙዎቹ አይሆኑም። የሚገርም ሌላው ደግሞ ለምሳሌ አንዳንድ ቤተሰብ አሁን አንድ ቤተሰብ ውስጥ ከሱ ጋር የነበረውን ብነግርህ ጠሩት እና ይህን ሰው ሲጠሩ ልጅ ያዘጋጁ አላቸው። ልጅ የራሳቸውን እዛው አካባቢ ያዘጋጁ ማለት ነው። የራሳቸውን አያረጉም፣ ብዙ ጊዜ አይደለም አብዛኛው አያረጉም። ግን ችግር የለም እንከላከላለን ብሎ የራሳቸውን አስደረገ። ያኔ ትዝ ይለኛል በልጅነት። ከዛ በኋላ ያወራል ማለት ነው። ልክ አሁን መጽሐፍ ቅዱስ ውስጥ ያለ ሳሙኤልን ጥሪልኝ እንዳለው እንደ ሳውል እንደሱ ነው የሚያወራው ልጁ። አየሁት እንዲህ አይነት ነው፣ ይሄን ለብሷል፣ ይሄን ምናምን ሲል ሰማዋለሁ፣ አይቻለሁ ልጁ። ከዛ በኋላ ይሄ ሰውየው ይጠይቃል። ያ ክፉ መንፈስ ለብላቴናው ለሕፃኑ ይናገራል። ሕፃኑ እንዲህ እያለ ነው ብሎ ምላሽ ይሰጣል ማለት ነው። ከዛ በኋላ የሚገለውም ካለ የሚያሳብደውም ካለ ምናምን እንደዛ አይነት ነገሮች አሉ ማለት ነው። ስለዚህ አንተ ሄድክ እዛ አይቻለሁ። ከዛ በኋላ ይሄን ነገር በጣም ወደድኩት ማለት ነው ለልጅነት። ከዛ ለምን አታስተምረኝም አልኩት። አስተምራለሁ ምንም ችግር የለም አለኝና የሆነ ጽሑፍ ሰጠኝ ማለት ነው። እሱን እንዳነብ በጣም ማንበብ ጀምር፣ ይሄን በጣም ማንበብ አለብህ አለኝ። ማነበው በቀይ በጥቁር ምናምን የተጻፈ በጣም በርካታ ነገር ጽፎ ሰጠኝ። ገና ልጅ ነኝ፣ በደንብ አልገባኝም። ከዛ በኋላ ነው እኔ ታመምኩ ማለት ነው። እኔ የሆነ ባዕድ የሆነ መድኃኒት ሰዎች ሰጡኝ ማለት ነው። አውቃለሁ እኔ አውቃለሁ። ሆን ብዬ ነው ለሆነ ጉዳይ ለምናምን ብለው የሚሰጡህ ነገር አለ የሚበላ እንደዚህ አይነት ይደግማሉ። እንግዲህ ዝም ብሎ ከምግብ ጋር ነው ደግመው ነው የሚሰጡ። አንተ ድግምት መሆኑን አውቃለሁ። ለምን በላ? የሚገርም ነገር እንዳልኩ ቅድም እኔ በእግዚአብሔርና
በድግምቱ ዓለም መንፈስ ውስጥ ያለው ልዩነት አላውቀውም። እሱ እግዚአብሔር ነው ለኔ እኮ ያኔ ለኔ እኮ እንደ በቃ እግዚአብሔር ድግምት መሆኑን ካወቀ አንተ ሊጎዳህ መሆኑን አላወቅም ማለት በፍጹም ሊጠቅመኝ የሚችል እንደሆነ አስቤ ነው ማለት እሺ እንጂ አላውቅም እሱ ከዛ በኋላ ነው ኮንሲኩዌንሱ ችግሩ ከዛ ጤናዬ ተቃወሰ ወዲያው ልክ እንደበላሁት ወደኩ ከዛ በኋላ ራሴን አላውቅም ከዛ ራሴን መቆጣጠር አልችልም ምንድነው ግን ይሄ የሚሰጡ ነገር ተሳውታ የሚገርም ነገር ላውቀው አልችልም ስቲልም ነገር ኖርማሊ ዝም ብሎ ከምግብ ጋር አብሮ ማንኛው ምግብ ጋር ይበላል እንደዛ ነው እና ልክ ሰጠኝ በላው ከዛ በኋላ አልጋ ላይ ሆንኩ ማለት ነው እና አልጋ ላይ ከሆንኩ በኋላ ልጅ ነኝ ለቤተሰብ በጣም ከባድ ጊዜ ነበረ ቤተሰቦቼ ችግሩን አወቁ ነገርኳቸው እንደዚህ ነገር ነው የተፈጠረው አልኳቸው አውቄያለሁ ተናገርኩ ከዛ በኋላ የተባለ የሐበሻ መድኃኒት ያንኑ መድኃኒት በመድኃኒት ለመሻር ምናምን በጣም ብዙ ጥረት ተደረገ ህክምና የማይታሰብ ነገር ነው ግን ተሞክሯል በጣም ትላልቅ ሆስፒታሎች ላይ አይታወቅም ስትሄድ ምንም ነገር አይገኝብህም ግን እኔ ምን ማየት አልችልም መሰልክ ስታመም ብርሃን ማየት አልችልም በምንም መልኩ ብርሃን ማየት አልችልም ለምሳሌ መኝታ ቤት ውስጥ ተዘግቶብኝ ብርሃን አጥቼ ምንም ሳይኖር ራሴ ላይ የሚገባ ፀሐይ እንዳለ ይሰማኛል እና እሱ ላይ የሆነ ጋቢ ነገር ተደርጎልኝ ነው የምቀመጠው የሆነ በስቶኝ የሚገባ ያህል ስሜት የሚሰማኝ ስሜት አለ ከዛ በኋላ ለሊቱን መተኛት አልችልም ያስፈራሩኛሉ አያለው ብዙ ነገር የሆነ ብቻ የሰው ምስል መሳዮች በጣም የሚያስፈራሩ ገደል ውስጥ የሚከት ምናምን የሚያነሳ የሆነ ነገር የሚያደርግ ብቻ ሲቃይ ያለበትን ህይወት ማሳለፍ ጀመርኩ ማለት ነው ከዛ ቀጥሎ ያው ቤተሰብ እንዲህ አይነት ነገር ሲገጥምህ አሁንም ወደዛው ነው የሚሄዱት እነሱ ሲጠይቁ አይ ከዚህ በኋላ እሱ ሊሆን የሚችለው ጠንቋይ ብቻ ነው የሚሆነው አሏቸው ስለዚህ ለሱ ጠንቋይ ነው የሚሆነው ቤት ተሰሩለታላችሁ ብቻውን ይቀመጣል ምናምን ይሆናል ፈራጅ ይሆናል እናንተም ቆንጆ ነው ምናምን አለ ማለት ነው ያሰብኩት ተሳካለ ማለት እንደዛ አሁን በእኔ በዛ መስመር ከዛ የሚገርም ነገር ልክ በዛ ህመም ውስጥ ሆኜ በዛ ችግር ውስጥ ሆኜ ወደዛ ዓለም እየገባሁ እንደው ሳስበው በጣም ከፋኝ አሁን ገና ገባ የመጨረሻ ከፋኝ ቃኔው ጠንቋይ ሆንኩ ማለት ነው ዝም ብሎ የሆነ ጋቢ የምለብስ የሆነ ጸጉር ምናምን ያንጨፈር ምናምን ያንጨብሮ የሚወጣ የሆነ ነገር ይሄማ ይሆን ብሞት ይሻለኛል ወደሚለው መጣው ግን ሁኔታው ወደዛ ያዘነበለ ሄደና ከዛ በኋላ ቤተሰቡ ልብስ ከመናፍስቱ ጋር የተያዙ ልብሶች በዛ በልጅነት እድሜ ነጭ ባለጃኖ ምናምን የሚባል አጠቃላይ እንዲሰራልኝ አዘዘ ሰይጣን ይሄን ተሰራ ያንን ለብሳለሁ የሆነ የሚያመኝ ቀዲብ በጣም በስፔሻል ኬዝ የሚያመኛል በጣም የምቸገርበት ማለት ነው ልክ ያንን ቀን ቡና ይፈላል ምናምን ይላል ምናምን የሆነ እነሱ ቤተሰብ የሚለማመነው ነገር አለ ከዛ በኋላ በቤተሰብ ውስጥ በኋላ ያገኘሁት ምንድነው ከዘር ማንዘር በጣም ሲወርድ ሲዋረድ የመጣ ወደታች የወረደ የመጣ ክፉ መንፈስ ስም ያለው በቤተሰቡ አጠራር የሚጠሩት አለ እሱ እኔ ላይ እንዳረፈ ታወቀ ማለት ነው መንፈሱ መጥቶ አረፈ ማለት ነው ስለዚህ ትምህርቴን አቋረጥኩ ትምህርት በጣም ወድ ነበር ጥሩ የሆነ የትምህርት ስታተስ ነበር በወቅቱ በደረጃ ነበር የምጓዘው ቀረው በቃ ኦልሞስት ያኔ ወደ 10 ነው የምሆነው ስለዚህ ልክ እንደዛ ሲሆን በጣም አዘንኩ በጣም ከፋኝ ማንበብ አልችልም ካነበብኩ በጣም ነው የሚያመኝ ምንም በቃ ወረቀትና ምናምን እንዲመግለጥ አልችልም በምንም ተአምር ስለዚህ ልክ ያመኛል ያዞረኛል ልክ ሲመሽ ጨንቀኛል ሲመሽ በቃ የሆነ ብቻዬን ሌላ ዓለም ውስጥ ሄጄ የምቀመጥ ይመስለኛል ሰው በሌለበት ሁሉ ያለው ይመስለኛል ዝም ብሎ የሆነ ምድረ በዳ ውስጥ ነው ጭንቅ የሚል ሲመሽ ጭንቅ ነው ስለዚህ ቤተሰቦቼ አብረውኝ ይተኛሉ ታላላቅ ወንድሞቼ ከዛ ፍርሃት ስጋት ለማዳን በጣም ብዙ ጥረት ያደርጋሉ አልተቻለም ከዛ ጸበል ተብዬ ሄድኩኝ በነሰ አንድ ሆነ ቦታ ላይ እዛ 15 ቀን ተኛን ምንም ለውጥ አልነበረው ምንም ነገር ለውጥ አላገኘውም ተመልሼ ወደ ቤት መጣሁ በቃ ቤት ይሙት የሚለው ተወሰነ ማለት ነው ስለዚህ ቤት ቁጭ አልኩ ይሄ ጥንቆላውም አልተጀመረም የለም ገና ዝም ብሎ እንትን ያለ ነው እኔ አላረለ ፕሮሰስ የሚጠይቅ ይመስለኛል እንደሱ አይነት ነገር ገና አልተጀመረም ብቻ ግን ቤት ነው ሙሉ
ቤት ነው ማድረው፣ እዛው መኝታ ቤት ነው የምሆነው፣ መኝታ ቤት ነው የምውለው፣ መኝታ ቤት ነው የማድረው። መውጣት አልችልም። ፀሐይ ካየሁ በጣም ይረበሻል ሰውነት፣ በጣም ይረበሻል። መብራት ማየት የለብኝም። በቃ የትኛውም ኤሌክትሪክ መብራት ይጠፋል። እኔ ባለሁበት አልፈልግም። እንዲህ እየሆንኩ እያለሁ እና አብሮ አደጌ የአጎቴ ልጅ አለ፣ ተመሳሳይ እድሜ ያለን ማለት ነው። እና እሱ አንድ ቀን እየመጣ ይጠይቀኛል፣ እንጫወታለን ከሱ ጋር። አዝናለሁ፣ እንደማዝን እነግረዋለሁ። በቃ እንዲህ ሆኜ መቅረቴ ነው በልጅነት የሚል ስጋት ነበረኝና እንደሱ እያወራሁት እያለ አንድ ቀን መጥቶ ሎዬ አለኝ። ሎዬ ነው የሚለኝ። ሎዬ የሚያድንህ መድኃኒት አግኝቻለሁ አለ። ኧረ እባክህ? አዎ የሚያድነኝ። አዎ የት አገኘህ? 01 ቀበሌ ይለኛል፣ ደብረ ማርቆስ ማለት ነው። እንዴት አገኘህ? እነ ከሌ ቤት አውቀዋለሁ ቦታውን። ሻይ ልጠጣ ገባሁ እና ስገባ ሻይ እየጠጣን እያለ ሻይ የሚቀዳልኝ ልጅ፣ እንግዲህ ያኔ የደርግ ጊዜ ነው፣ ከባድ ጊዜ ነው፣ ስለ ክርስትና ምናምን። ሻይ እየጠጣን እያለ አንድ ልጅ መጥቶ ኢየሱስ ክርስቶስ የሚባል ሰውዬ እዚህ ማርቆስ ውስጥ አላሉ እና እሱ ያድናል አለኝ። የት ነው ያለው? 01 ቀበሌ ነው ያለው። ማን አልከው? ስሙን ኢየሱስ ክርስቶስ ይባላል። እና እንዴት ነው የምናገኘው? ክፍያ ምናምን? አይ ምንም የለም አለኝ። ነገረኝ። ስለ ኢየሱስ የሚለውን ስም ሰምተህ አታውቅም? በፍጹም እንደዛ እኔ መድኃኒዓለም ምናምን እንደዚህ ያለ አይደል ጠቅለል ያለ ነገር እንጂ ኢየሱስ ክርስቶስ የሚባለው አንደኛ ኔጌቲቭ የሆነም እንትን እሰማለሁ አልፎ አልፎ ስለ ኢየሱስ ክርስቶስ የጴንጤዎች ምናምን የሚባለው ነገር። ከዛ መጣና ወንድሜ እንዲህ አይነት ወንድም አለኝ ስለው ምንም ችግር የለም ይድናል አለኝ። እና አምጣው አለኝ ሲለኝ እንዴት ለምሳሌ ምን አድርጓል? የሚገርም አንዲት ሴትዮ ነበረች፣ ማረሳው ሁሌ ማለት ነው፣ ብዙ ቦታ እናገረዋለሁ አሁንም ሳገለግል። 12 ዓመት ሙሉ ደም የሚፈሳት ሴት ነበረች። መጣ ልብሱን ስትነካው ለምን ቀጣ ይልም መሰል እኔ እዛው ማርቆስ ያለች ነው የመሰለኝ ሴትዮ እኔ ባለሁበት ሀገር ማለት ሲለኝ ኧረ እባክህ አልኩት። 12 ዓመት እና ያንተንማ በአንድ ጊዜ ነው የሚያነሳው ሲለኝ ኦኬ እሺ በቃ መቼ ነው የምትወስደኝ? እወስድሃለሁ። በየትኛውም እንዴት አድርገህ ትወስደኛለህ? አንደኛ ቀን ላይ መውጣት አልችልም፣ ፀሐይ ላይ መውጣት አልችልም። በምን ትወስደኛለህ? ጉልበት የለኝም። አዝልሃለሁ አለኝ። አዝለህ ስትወስደኝ እሺ አይለውም። በጣም ነው የማልችለው፣ በጣም ነው የማልችለው። እና ግድ የለም ሲለኝ አይ እንግዲያው እኔ ሰውየውን እንዴት ነው ማግኘት የሚቻለው? ዝም ብሎ መድኃኒቱን አይሰጥህም ስለው አይሰጥም። እንዲህ ይዳሰሳል እሱ ራሱ። እሺ በቃ ሄደ አነጋግራቸውና አመቻችተና እሱ ሄደ። ደስ አለው በቃና ሄደ። ተመልሶ ሄደ። ሌላ ጊዜ ነው ሄደና አወራው። ወንድሜ በቃ ሚድን ከሆነ ላምጣው። መቼ ነው ሰውየው የሚመጣ? ይሄ ኢየሱስ ክርስቶስ የሚባል አያውቀው። ኢየሱስ ክርስቶስ የሚባለው መቼ ነው የሚመጣ ይለዋል። ሲለው አይ ብሎ ምን ይለዋል መሰለኝ? እኔ ልክ እንደዛ እንዳልኩ ስለዚህ ስለ ሴትዮዋ በኋላ ሲል ቆይ ስሙን ጠራሁና ያጎቴ ልጅ ስማ 12 ዓመት ሙሉ ደም ሰው ፈሶት እንዴት በየት ይኖራል? የነገሩ ውሸት ነው አልኩ። ደም እኮ ጥቂት ጊዜ ከፈሰሰ በኋላ ሰው ይሞታል። የተማርነው እንደዛ ነው። እንዴት ይሆናል አልኩ። ብቻ ሊያስረዳኝ ሆነ ሞከረ። እንግዲህ በጣም በየቀኑ ይረብሻት ይሆናል እየመጣ ምናምን ብቻ በሚለው ነገረኝና ተወት አደረኩት። ሄደ ጠይቃቸው ሰውየው በሚመጣበት ቀን ይቅጠሩ እና እንደምንም ብለህ ትወስደኛለህ። ያኔ ትራንስፖርት የለም፣ ባጃጅ የለም እንዳሁኑ ምናምን ሁሉ ነገር በጉልበት ነውና እሺ ብዬ ተነጋገረ። ሄዱ እንደዚህ ላመጣው ነው እና ሰውየው መቼ ይመጣል? አይ ሰውየው እኮ ሰማይ ላይ ነው ይሉታል። ሰማይ ላይ ነው ያለው። እንዴት? አይ ሰማይ ነው ያለ፣ ግን መድኃኒቱን በሙሉ የሰጣቸው ሰዎች አሉ። ይሄ ልክ ይሄን ደግሞ እኔ ያውቃለሁ ማለት ማንኛውም ጠንቋይ ምናምን ያስተላልፋል። ይኸው ሰጥቷቸውን ሄደው እና እነሱ ራሱ እንትን ሲሉ በቃ እሺ በቃ ወሰደኝ። ከዛ ምን ብለህ ነው የምትወስደኝ? እንደምንም ጥርሴን ነክሼ ዝም ብለህ ደገፍ አድርገህ ደህና ነኝ ልበል እታች ከቤት ከወጣም በኋላ ታዝለኛለህ። ከዚህ ግን እንደምንም ብለህ ደገፍ አድርገኝ ሙሉ እዚህ ታች ድረስ ብለን ጫካው አካባቢ ይዤው ልውጣ ብለህ ዘኝ ውጣ አልንና በጣም ደነገጡ። ወጣን። ኦኬ ወጣችሁ። እንግዲህ ያው የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት የሕያው ምስክር ሳምንታት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ
ወንጌል ቤተክርስቲያን ምክትል ፕሬዚዳንት የሆነው ፓስተር ለወየው ስንሻው ነው። የሚገርም ታሪክ እንደዚህ አይነት ታሪክ ሰምቼ አላውቅም። በጣም ደስ የሚል ነው። ብዙዎችን ነፃ የሚያወጣ ታሪክ የነገረን ነው። ከረፍት በኋላ እንመለሳለን። ባላችሁ